ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረ ገጻችን fnote.org FINOTE.ORG በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሚያዝያ 1 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ከዝግጅት ክፍላችን የቀረበ ያልተቀየረ ግብ ያልተሟላ ፍላጎት በሚል ርዕስ ሀተታ እናሰማለን። በተከታታይም ሌሎች ሀተታዎችን አሰምተን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው። ሚድሮክ የተባለው የአላሙዲ ንብረት የሆነው ኩባንያ በአዲስ አበባ ከተማ በሊዝ አግኝቶ አጥሮ ለበርካታ ዓመታት ካስቀመጣቸው ቦታዎች መካከል የ7ቱ ቦታዎች ውሎች የተሰረዙበት መሆኑ ታውቋል። ጠቅላላ ስፋታቸው ከ104,000 ካሬ ሜትር በላይ የሆኑ ከ20 ዓመታት በላይ ያለ አንዳች ግንባታ ታጥረው ተከልለው የነበሩ መሬቶች ውላቸው ተሰርዞ ባለቤትነታቸው ለከተማው አስተዳደር የተመለሰ መሆኑ ተነግሯል። የወያኔ አገዛዝ ባለስልጣኖች ከአላሙዲ ጋር በነበራቸው የገንዘብና የጥቅማ ጥቅም ስምምነቶች የአላሙዲ ድርጅት በፒያሳ በሜክሲኮ አደባባይና በቦሌ ከ350,000 ካሬ ሜትር በላይ ከድሃው ነዋሪ ላይ ዘርፎ አጥሮ ያስቀመጠ መሆኑ በተደጋጋሚ ሲነገር የቆየ መሆኑ ይታወቃል። በቅርቡ ጠቅላይ ሚኒስትር ተብሎ በወያኔ የተሾመው አብይ አህመድ ባለፈው ሳምንት ወደ ጅጅጋ ሄዶ የሰላም ውይይት ማካሄዱ የተነገረ ሲሆን በሚቀጥለው ረቡዕ ወደ አምቦ እንዲሁም በሳምንቱ መጨረሻ ወደ መቀሌ እንደሚሄድ ተነግሯል። በየአካባቢው ነዋሪዎቹን ያነጋግራል የተባለ ሲሆን የህዝብ አስተያየት ይቀበላልም ተብሏል። ሐሳብንም ሆነ አስተያየት መስጠትን የሚገድበውና በመናገርም የሚያሳስረው የአስቸኳይ ጊዜ አዋጅ በስራ ላይ ባለበት ሁኔታ ከህዝብ በኩል ምን አይነት ከልብ የመነጨ አስተያየት እንዲሰጠው ይጠብቃል ማለት ጥያቄ የሚያቀርቡ ክፍሎች በእርግጥም ሰላም መፍጠር የሚቻለው ቀደም ሲል የወያኔ ቡድን ከስልጣን እንዲወገድና ዴሞክራሲ እንዲሰፍን ህዝቡ አቅርቧቸው የነበሩ ጥያቄዎች በተግባር ሲውሉ ብቻ ነው በማለት አስተያየት ይሰጣሉ። ከዚያ ውጭ የሚደረግ እንቅስቃሴ ህዝቡን ለማማለልና ለማዋለል የሚደረግ እንጂ የሚያመጣው ፋይዳ የለም የሚሉ በርካቶች ናቸው። 6 የሚሆኑ የዲሞክራሲ የሰብአዊ መብት ተከራካሪዎችና የዲያስፖራ ማህበረሰባዊ ቡድኖች ማክሰኞ ሚያዝያ 2 ቀን በዩናይትድ ስቴትስ ምክር ቤት ለድምጽ ይቀርባል የተባለው HR 128 የተባለውን የህግ ረቂቅ በመደገፍ ህጉ እንዲያልፍ በመጠየቅ የጋራ መግለጫ ማውጣታቸው ታውቋል። ድርጅቶቹ በጋራ መግለጫቸው ላይ ከ100 በላይ የምክር ቤት አባላት የደገፉትና በባለቤትነት የሚያቀርቡት የህግ ረቂቅ ከሁለቱም ፓርቲዎች የተውጣጡ ደጋፊዎች ያሉበት መሆኑን ጠቁመው ረቂቁ በውሳኔ እንደሚያልፍ ያላቸውን እምነት ገልጸዋል። የጋራ መግለጫው ምንም እንኳ በቅርቡ የተሰየመው አዲሱ ጠቅላይ ሚኒስትር ብዙ ተስፋ ሰጪ የሆኑ ቃሎችን እየተናገረ ቢሆንም በኢትዮጵያ ታሪክ ውስጥ መሪ በተቀየረ ቁጥር ቃሉ ሲጠብቅ የነበረ መሪ አልታየምና ይህ ረቂቅ በህዝብ በኩል ሲጠየቅ የቆየውን የለውጥ ነፋስ ሕያው አድርጎ እንዲቀጥል ያደርጋል ብሏል። በአዋሳ ሐይቅ ላይ የአሳ ምርት ከጊዜ ወደ ጊዜ እየቀነሰ መሄዱን የወያኔ ባለስልጣኖች አመኑ። በአሁኑ ጊዜ በቀን 4,000 አሳዎች ከሐይቁ ማውጣት እንደሚቻል ቢገለጽም ከዓመታት በፊት ከሐይቁ የሚመረተው የአሳ ብዛት ከዚህ በብዙ እጅ ይበልጥ እንደነበር ይነገራል። ለአሳው መቀነስ ዋነኛው ምክንያት የእንክብካቤ ጉድለት እና በሐይቁ ላይ የሚደርሱ ብክለቶች ናቸው ተብሏል። በሐይቁ ዙሪያ የሚገኙ መስኖዎች የሚያደርጉት ተጽዕኖና እንዲሁም ከከተማውና ከኢንዱስትሪዎች የሚለቀቁ ኬሚካሎች የአሳውን ብዛትና ጥራት እንዲቀንስ ያደረጉት መሆናቸውን ባለሙያዎች ይናገራሉ። እሁድ መጋቢት 30 ቀን ሞቃዲሾ በሚገኘው የሶማሊያ አውሮፕላን ጣቢያ አንድ ከተባበሩት አረብ ኤሚሬት በመጣ አውሮፕላን ውስጥ ወደ $10 ሚሊዮን የሚጠጋ ጥሬ ገንዘብ በ3 ቦርሳ ውስጥ የተያዘ መሆኑ ተነግሯል።
የሶማሊያ የጸጥታ ኃይሎች ሻንጣዎቹን ተጠራጥረው በኤሌክትሮኒክስ መሳሪያ ሲመረምሯቸው $9.6 ሚሊዮን የያዙ መሆናቸውን ለማወቅ ችለዋል። በሶማሊያ የዩናይትድ አረብ ኤሚሬት አምባሳደር ሚስተር አህመድ አላማዲ ገንዘቡን ለመረከብ አውሮፕላን ማረፊያ ድረስ መጥተው የነበረ ሲሆን ገንዘቡ ለሌላ ጉዳይ ሳይሆን ለሶማሊያ ወታደሮች የሚከፈል ነው በማለት ምክንያት ለመስጠት ሞክረዋል። የሶማሊያ የጸጥታ ኃይሎች በበኩላቸው ለሶማሊያ ወታደሮች በዩናይትድ አረብ ኤሚሬት የሚከፈላቸው ገንዘብ $1 ሚሊዮን የማይበልጥ ሲሆን ቀሪው ገንዘብ ሽብርተኞችን ለማጠናከር የመጣ ነው ማለት እየከሰሱ ይገኛሉ። ባለፈው ዓመት በካታር ላይ አቋም እንድትወስድ የተደረገባትን ጫና በመቃወሟ ምክንያት ሶማሊያ የተባበሩት አረብ ኤሚሬትን ጨምሮ ከሌሎች አረብ ሀገሮች ጋር ያላት ግንኙነት የሻከረ መሆኑ ይታወቃል። ከተያያዘ ዜና የሶማሊያ ምክር ቤት አፈ ጉባኤ ከአስተዳደሩ ጋር ባላቸው ግጭት ምክንያት ሰኞ ሚያዝያ 1 ቀን ስራቸውን የለቀቁ መሆናቸው ተነግሯል። በሶማሊያው ፕሬዝዳንትና በአፈ ጉባኤው መካከል የነበረው ግጭት መነሻ ካታርን አንደግፍ በሚለው ላይ ሲሆን ለረጅም ጊዜ በሁለቱ መካከል ጭቅጭቅ መፍጠሩ ታውቋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒን የስልጣን ዕድሜ ለማራዘም ባለፈው ታህሳስ ወር የኡጋንዳ ፓርላማ አሳልፎት የነበረውን የሀገሪቱ ዳኞችና ጠበቆች አንድ ላይ በመሆን በፍርድ ቤት ክስ በማቅረባቸው ምክንያት ለጊዜው የታገደ መሆኑ ታውቋል። ፍርድ ቤቱ የሕጉን አግባብነት በማየት ላይ ያለ ሲሆን በቅርቡ ፍርድ ይሰጣል ተብሎም ይገመታል። የኡጋንዳ ሕገ መንግስት ከ75 ዓመት በላይ የሆነ ማንም ሰው ፕሬዝዳንት መሆን አይችልም የሚል በግልጽ ያስቀመጠ ሲሆን ከ2 ዓመት በኋላ እድሜያቸው ከ75 የሚያልፈው ሙሴቪኒ በፕሬዝዳንትነት ስልጣናቸው መቀጠል እንዲችሉ ለማድረግ ምክር ቤቱ ሕጉ እንዲሻሻል ትዕዛዝ መስጠታቸውና ምክር ቤቱ በሕጉ ማሻሻያ ላይ ውሳኔ መስጠቱ ይታወሳል። የማሊ ወታደራዊ ተቋም ጂሃዲስቶች ናቸው በሚል ጠርጥሮ ይዟቸው የነበሩ 14 ሰዎችን የረሸነ መሆኑን በአካባቢው የሚገኙ የሰብአዊ መብት ተከራካሪ ቡድኖች ገለጹ። ግድያው የተፈጸመው በአገሪቱ ምዕራባዊ ግዛት ውስጥ ሲሆን ሰዎቹ ባለፈው ዓርብ በወታደሮች ተጠርጥረው ተይዘው የነበረ ሲሆን በማግስቱ ቅዳሜ ሁሉም መረሸናቸው ታውቋል። ለግድያው በወታደሩ በኩል የተሰጠው ማብራሪያ ሊያመልጡ ሙከራ ሲያደርጉ የሚል ነው። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። ገና 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 ወንደር ያንቺ ዝና ገና 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 ያንቺ ክብር ዝና በልጆችሽ ጽናት ትከብራለሽ ገና ካሁንም ማለሽ ጀግና ጎበዝ ለክብሩ ለአገሩ ጦር የሚመሰጥ ካሁንም ማለሽ ጀመተት ልክ እንደ መይሳው ቃሉማ የናወጥ ተማምሏል ጎንደር ጎንደር ተማምሏል ሀገሬን ወገኔን አላስመካም ብሏል። ተማምሏል ጎንደር ጎንደር ተማምሏል ሀገሬን ወገኔን አላስመካም ብሏል። ባንተ የጥቁር ሰንባት ያልተገዛለች እንግዲህ ጎንደር ላይ የለም የሚፈነጭ የሰው የማልፈልግ ራሴን የማልሰጥ እኔ ጎንደር ላይ የማልመጠመጥ ጎንደር ነኝ በለው ጥሩልኝ ጋሻዬን ጨመላሽ ወንድሜን ያን ሰው እንደገና የጠፋውን ስምን ማን ይመልሰዋል ወልቃይት ከበረ ወየ 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 ወንድም ከወንድሙ እናትን ከልጇ ማነው የገያየው ከእንግዲህ በመራው
በዚህ ታላቅ ነገር የለው ካሁን ወዲያ በስሙ መነገድ ወንደሌ በሙሉ ሰገስ አንዳንበሳ ፈጣሪ ቀስቅሶ ዛሬ ባታየው ለካሳ ማን ሊመልሰዋል ወላል ካመረረ ያልተቀየረ ግብ ያልተሟላ ፍላጎት ወያኔ ሰማይ ላይ እህል ተወቃ ቢባል እብቁ ካይኔ ገባ የሚል አፍረተቢስ ዋሾ ነው ተብሏል። እንዳይቀየር የማይችልበት ከመሆኑ ባሻገር ቅጥፈት ለ27 ዓመታት ስልጣን ስላቆየው አዲስ ዘዴ ሊማር ሊቀየር አይችልም። ዛሬም ቢሆን በየአቅጣጫው የሚወራጨው ሐሰትን ሊያነግስ ዘረኝነትን ሊያከርም ግፉን ሊቀጥል መሆኑን መቼም ቢሆን መሳት መዘናጋት የሚወገዝ ስህተት ነው። ወያኔ ትኩረታችንን ከዋናው ጉዳይ አንስቶ ወደ መለስተኛ ጉዳዮች የመመለስ ችሎታ እንዳለው ብዙ ጊዜ አሳይቷል። በአሁኑ ጊዜ ዋናው ጉዳይ ግባችን እንዴት ይሟላል ማለትም የወያኔ አገዛዝ እንዴት ይንኮታኮታል ሆኖ ሳለ የተሾመው ጠቅላይ ሚኒስትር ይረባል አይረባም፣ ለውጥ ያመጣል አያመጣም ወደሚለው እይታችንን ዘውሮት ይገኛል። በተለይ በውጭ ሀገሮች ያለው ዜጋ ነጋ ጠባ በወያኔ የሚሾፈር ተላላም እምብርት አልባም ሆኖ ቀጥሏልና ወያኔ የሚፈልገውን ሊያገኝ እየቻለ ነው ማለትም ይገባል። የመጀመሪያው የወያኔ መርሃ ግብር ከሆነ ይህ ካልሆነ ያ የሚል ስሌት ነበረው። ዴሞክራሲ ከሰፈነ በኢትዮጵያ ጥላ ስር ካልሆነ ግን ተገንጥለን የሚል ነበር። በሁለት እግር ሁለት ዛፍ ላይ መንጠልጠል ወያኔያዊ ስምሪትና እምነት ነው። አሁንም በአንድ በኩል ለውጥ ያመጣል ማለትም የህዝብን አመጽ ያበርዳል የሚለውን ሲሾም፣ በሌላ በኩል ደግሞ የትግራይ ተወላጆችን በመጡብህ አስፈራርቶ ከጎን ለማሰለፍ ፈርጀ ብዙ ሴራውን እያጠነጠነ ነው። አንድ ሹም ወያኔን ተችቶ ዲስኩርስ ስላሰማ እውነትም ጸረ ወያኔ ነው፣ እውነትም ለህዝብ ሲል ሊሰዋ ተነስቷል ብሎ መደምደም የሚቻል አይደለም። የታወቀው ከሃዲ ክህደቱ ለምሳሌ አገዛዙን አምሮ እንዲተች ተአማኒነትንም እንዲያገኝ ፈቅደውለት ለይስሙላም ወር አስረውትና ማንዴላ የሚል ታፔላም ራሳቸው ለጥፈውበት ስንቱን እንዳወናበዱ የምንረሳው አይደለንም። በባባ እንደ የተነደፈ ሁለተኛ የሚደገመው ሞኝ ጅል ከሆነ ብቻ ነው። ይህ በአንድ በኩል ለአሁኑ ውዥንብር ማሳሰቢያ ሲሆን፣ በሌላ በኩል ደግሞ ወያኔ አሁንም ፍጹም ስልጣንን በእጁ ይዞ የትግራይን ህዝብ አደናግሮና አስፈራርቶ ከጎኑ አሰልፎ በያዘው ክፋትና ዘረኝነት ሊቀጥል ማቀዱ ይታያል። በአንዱ ተለጣፊው አፍ እንደተናገረው የምን የሽግግር መንግስት አታልሙ ሲልም ተሳልቆብናል። ስልጣንን ከማንም ሊጋራና በመጠኑም ቢሆን ሊቀየር ከቶም ዝግጁ አይደለም። የሰላም ጉባኤና የትግራይን ህዝብ ቅስቀሳ የሚለው ስምሪቱ ይዘቱ አስፈራርቶና አይዞህ ተዘጋጅተናልም ብሎ የትግራይን ህዝብ ከጎኑ ለማሰለፍ ደፋ ቀና ማለት ነው። አዲሱ ሹም ሁሉን አቀፍ ጉባኤ እጠራለሁ ሲል በማይረባው ፓርላማ እንኳ አንድም ተቃዋሚ እንዳይገባ ያደረገው ወያኔ ይህን መቼም ቢሆን መች እንደማይፈቅድ አፋችንን ሞልተን የምንናገረው ነው። ተለጣፊ ሊሆኑ የሚችሉት ጋር ሊነጋገር የሚችል ቢሆንም ጀምሮ ያቋረጠው ድርድር መሆኑንም እናውቃለን። ነፃና አገር ወዳድ ከሆኑ ኢትዮጵያዊ ድርጅቶች ጋር ወያኔ ሊደራደር ቅንጣትም ፍላጎት የለውም። ለሁሉም መፍትሄው የትግራይን ኃይል ማጠናከር ነው በሚል መደምደሚያ ላይ ነውና የትግራይ ተወላጆችን በተራ ወታደርነት ወደ ጦር ለማስገባት ምልመላ ሊጀምር ተሰናድቷል። ወያኔ ከጨነቀው እነ ሙሉ ዓለምን እነ ዓለማየሁ ኦቶምሳን የሸኘበት መንገድ አሁንም አለለት። ወያኔ ከባድ ውጥረት ውስጥ የገባው ምንም የፖለቲካ እስረኛ የለም ሲል ቆይቶ የተወሰኑትን መፍታት የተገደደው ውስጡ ቀውስ በቀውስ የሆነው በማንም ግለሰብ ወይም ቡድን ብቻ ጥረት ሳይሆን በህዝብ አመጽ ነው። ህዝብ በከፈለው መስዋዕትነት ነው። ከፊል ድል ተገኘ የሚሉም ካሉ ትግሉ መቀጠሉን ሙሉ ድልን መቀዳጀት ወሳኝ መሆኑን ሊስቱ አይገባም። ለውጥ ሊመጣ የሚችለው በወያኔ ፈቃድ ሳይሆን በህዝብ ትግል ቀጣይነትና ድል አድራጊነት ብቻ ነው። ይህን ሀቅ መዘንጋት አገርን ያሳጣል። ትግሉ ይቀጥል ማለትም ግድ የሆነው ወጣም ወረደም ይህ ብቻ የድላችን ዋስትና በመሆኑ ነው። ቀጣይ ትግል ወያኔን አስጨንቆና አዳክሞ ለጥቃት የሚያጋልጠው ይሆናል።
ይህም ለለውጥ ፈላጊዎች ሁሉ ጠቀሜታ እንደሚኖረው ግልጽ ነው። ትግል ቆሞ ከወያኔ ጋር ለመደራደር ትላንትም ቋምጠው ድርጅትን ሊከፋፍሉ የሞከሩ የፖለቲካ ስልቦች ከመቅጽበት ጥራን እንመጣለን፣ እነሆ ድጋፍም እንሰጥሃለን ብለው ከወያኔ ዘረኛ ጫማ ስር ተደፍተዋል። ወያኔ ግን ትግሬ ይጠናከር ይተባበር በሚል አዙሪት ገብቷል እንጂ ለሰጋጆቹ ቀዳዳ ሊሰጥ እስካሁን ፍላጎትን አላሳየም። አንጃም ሌንጮም ከዚህ በፊት ለምነውም ተለማምጠውም አልሆነላቸውምና ዛሬ እነሱን በማቀፍ ምንም ፋይዳ እንደማያገኝ ወያኔ የሚያውቀው ነው። ግን ማን ከሃዲና ባንዳ የወያኔ መጋዣ መሆኑን ሁኔታው በግልጽ አሳይቷልና ጠቃሚ ነው። የኢትዮጵያ ሕዝብ ደም የገበረው ዴሞክራሲያዊና ሕዝባዊ ስርዓትን ለማስፈን ነው። ስለዚህ የተነሳበት ግብ ስላልተቀየረ ወያኔን የማስወገድ ፍላጎቱም ስላልተሟላ ትግሉ መቀጠል አለበት። ትግልን እየቀጠሉ ቀበቶን ጠበቅ አድርጎ ወያኔን እየታገሉ እስቲ እንየው የሚባለውንም ማየት የሚቻል ነው። ትግልን አቁሞ ግን ሙሉ ተስፋን በወያኔ ላይ አድርጎ ሊገኝ የማይችልን ለውጥ መጠበቅ ኢትዮጵያን ያሳጣናል። ደማቸውን ባፈሰሱ ወገኖቻችን ላይ ሕፃናትም ሳይቀሩ በሁሉም ላይ መቀለድ መሳለቅ ይሆናል። ከሀገር ወዳድ ዜጋ ምንም የማይጠበቅ ነው። የጥበትና የአድርባይነት ወገኖች ግን በቃኝ በዚሁ ቢሉ የምንገረም አንሆንም። ውድቅ ከሃዲዎች ብለን ከወያኔ ደምረን የምንታገላቸው ይሆናሉ እንጂ። ወያኔ ለማደናገር በድረገጾቹም በወሬ አናፋሾቹም በኩል ሰፊ ዘመቻ ይዟል። በትግራይ ስብሰባው የአስቸኳይ ጊዜ አዋጅ መቀጠል አለበት ቢልም በባዕድ አለቆቹም ይህን አዋጅ አንሳ ስለመጣበትና አዋጁን በተጨባጭ ምንም ለውጥ ያሳየ ባለመሆኑ ለውጥ የመጣ ለማስመሰል አዋጁ እነሆ አነሳለሁ ሊልም ተዘጋጅቷል። ማዕከላዊ መዘክር ሙዚየም መሆን ሲገባው ወያኔ ይህን ውድ መሬት ለመቸብቸብ በመነሳት ዘጋው ማለቱ ምንም ፋይዳ ያለው እርምጃ አይደለም። የይፋና የምስጢር እስር ቤቶች ውስጥ ሲየሉ እንደቀጠለ ነው። እስረኞቹም ወደ ሌላ ተሸጋገሩ እንጂ አልተፈቱም። አሁንም ቢሆን ዋና ጥያቄ ሆኖ የሚገኘው ሁሉም የፖለቲካ እስረኞች ይፈቱ የሚለው ነው። በየቦታው በሬቻው፣ በወልዲያ፣ በኮንሶ፣ በጋምቤላ፣ በአምቦ፣ በጎንደር፣ በባህር ዳር ወዘተ ወገኖችን የጨፈጨፉና ያስጨፈጨፉም በቁጥጥር ስር መግባታቸው የግድ ነው። ወያኔ ረሃብን ሲያሰፍን መፈሰክን በኑሮ ውድነት ከልክሎ የቆየ ሲሆን ሁሉን አቀፍ የሽግግር ሂደት ከሚለው ጋርም የኑሮ ውድነት እንዲቀንስ፣ የሰራተኛ ደሞዝም እንዲጨመር፣ ከመሬት መፈናቀል እንዲያቆም ወዘተ መታገል የግድ ይሆናል። ለዚህም ሁሉም ገንዘብ ማግኘት ከተፈለገ በቢሊዮን የዘረፉንን የሙስና ባለጌዎችን በመያዝ ገንዘባችንን ማስመለስና ማስከበር የሚቻልና የሚገባም ነው። ከመሬቱ የተፈናቀለውም ዜጋ ፍትህን ይጠይቃል። ሌላም ብዙ ጥያቄዎች። እስረኞች ሳይፈቱና ግብረ ስየል የፈጸሙ ሳይያዙ የሆነ እስር ቤት ዘጋን ብሎ መቀላመድ ፍሬቢስ ነው። ለነገሩ ስንት ታሪክ ያዘሉት ከርቸሌም ማዕከላዊም ሙዚየም የህዝብ ትግል መዘክር መሆን ነበር የሚገባቸው። የትግላችን ግብ ደማችን የፈሰሰለት የወያኔ ስርዓትን አስወግዶ በህዝባዊ መንግስት ለመተካት ነው። ለዲሞክራሲና ዘረኝነትን ላስወገደ ስርዓት እውን መሆን። ወያኔ ሊክድ ቢጥርም የትግራይ የበላይነት ሰፍኖና አገዛዝን ገላጭ ሆኖ ይገኛል። ይህ መወገድ አለበት። የኢትዮጵያ ህዝብ በዲሞክራሲ በአንድነት ሊኖር እንዲችል የወያኔ ስርዓት ማክተም እንጂ መቀጠል የለበትም። ወያኔንና የምኞትን ፈረስ ልጓም አይገታውም ተብሏል። በግፉና በወንጀሉ ሊያጅቡት የተነሱትን አጥብቀን የምናወግዘውም ለዚህ ነው። በወያኔ የበላይነት ስር ወያኔ በሚፈቅደው ተጉዞ ምንም ስርየት ለኢትዮጵያ አይመጣም። አሌ ለሚሉ 27 ዓመት አየነው እኮ እንላቸዋለን። ወያኔ እስካልተወገደ ምንም የሚበጅ ለውጥም ስለማይመጣ ባዕዳንም ወያኔን ጠግነው ሊያስቀጥሉ እንጂ ለውጥን ፈላጊ ስላልሆኑ ናቸው ብሎ ማሰብ ቅዠት ነውና ከዚያ በኩልም ለህዝብ ግብ ድጋፍ መጠበቅ የሚያዋጣ አይሆንም። በመላ አፍሪካ አሜሪካም ሆነ ቻይና ለህዝብ የሚበጅ አቋም የሌላቸው ኢምፔሪያሊስት በዝባዥ ኃይሎች ናቸውና የህዝብና የነሱ ጥቅም ሊገጥም የሚችልበት ሁኔታ የለም። ወያኔ ተዘጋጅተናል ብሎ ሲደነፋ ለለውጥ ሳይሆን በቆየበት ዘረኝነት ለመቀጠል ቆርጦ መነሳቱን ነው። በትግራይ ዞረን ህዝብን እንቀሰቀሳለን የሚለው ለለውጥ ሳይሆን ለግፈኛ ዘረኛ አገዛዙ መቀጠል አስፈላጊነት ነው። ወደ 1983 ጊዜ እንስጣቸው መለስ ስንልም እጸድቅ ብዬ ባዝለው ተንጠልጥሎ ቀረን አስታውሱ ይለናል። የተጀመረውና መስዋዕትነት የተከፈለበት ትግል መፋፋም እንጂ መቀዝቀዝ የለበትም።
ግባችን ወያኔን ማስወገድ ነው። አልተቀየረም፣ አልተሟላም። ፍላጎታችን ዘረኛ ስርዓትን አስወግደን ህዝብ የሚፈልገውን የፍትህ ስርዓትን መመስረት ነው። ገና ይቀረናል። ግፋ ወደፊት፣ ቀጥሉ ነው ጥሪው። የማይፈርስ ምሽግ የለምና በጀመርነው ወያኔን እናፍርስ፣ እናስወግድ። የጋራ ጸረ ወያኔ ትግላችን ይፋፋም። ዴሞክራሲያዊ ስርዓት ለኢትዮጵያ። እርቅ ሳይሆን የሚያሻው ጥልቅ ግንዛቤ ነው። ስለ ሁኔታዎች በቅጡ ሲረዱ በቅጡ መጨነቅ፣ በቅጡ ማሰብ፣ በቅጡ ለትግል መቆም፣ በቅጡ በዓላማ ላይ መጽናት፣ ሁሉም ነገር በቅጡ ሲሆን ንትርክም፣ ጭቅጭቅም፣ ግብግብም ይወገዳል። እስከዛሬ ያለው መናቆር ዝም ብሎ የተፈጠረ የሚመስላቸው ሰዎች አሉ። አንዳንዶቹም በቃላት አጠቃቀም ላይ የተፈጠረ አስመስለው እናሸንፋለን እና እናቸንፋለን በሚል ተራ ትርጓሜ ይጠቅሳሉ። ነገር ግን ጉዳዩ ቃላት አልነበረም። መሰረታዊ የሆነ የዓላማ ልዩነት ያስከተለው ነበር። መንግስት ነኝ ያለ ሁሉ ህዝብን ሲንቅና አያውቅም፣ ገና አልሰነጠነም፣ ማወቅ ይገባዋል እያለ በህዝብ ላይ የራሱን ድክመት ሊጭን ሲሞክር ደንቆሮ ሲያደርገው መመልከት የማይቻል ነው። ባያውቅም ካለማወቁ ይማርበታል፣ ስልጣንና መብቱን ተውለት ማለቱ ከኢሃፓ አይነቱ ህዝባዊ ፓርቲ የሚጠበቅ ነበር። እኛ እናውቅለታለን፣ መብቱን እየተመጠነ ይለቀቅለታል እያሉ ሲቀልዱ አስተውለናል። ለምሳሌ መኢሶን ዴሞክራሲ በገደብ እያለ ሲል ዝም ብሎ ማለፍ በኢሃፓ በኩል የሚቻል አልነበረም። የጽሑፍ ክርክር ተጀመረ። ይህ ለመቋቋም ሲያቅተው በየቀበሌው ወጣቶችን ማሸበር፣ ማሰርና አሳቦ መግደል የካድሬዎቹ ተግባር ነበር። ይህ ሁኔታ የኢሃፓ አመራር በተለያዩ ቃለ ምልልሶች ላይ ገልጠውታል። ለመሆኑ ማን ነው የገዛ መብቱ እየተመጠነ እንዲሰጠው የሚፈቅድ? የተሸራረፈ ዴሞክራሲ ያውልህ ብሎ የሚወረውርለትስ ማን ነው? ጠቡ ይህ መሰሉ መሰረታዊ የግንዛቤ ልዩነት የፈጠረው አለመግባባት እንጂ ሌላ ምክንያት የለውም። መንግስትንን ባዮች ሁሉ የህዝብ ተቀጣሪዎች እንጂ የህዝብ አዛዦች አይደሉም። ህዝብ ሲፈልግ በስልጣን የሚያቆያቸው፣ ሲፈልግ ደግሞ የሚያባርራቸው ናቸው። ይህ አይነቱን ሐቅ ከማይቀበል ሰው ጋር ምንም አይነት ድርድር ቢደረግ መግባባት አይቻልም። ለምሳሌ ለወያኔ ኢትዮጵያ የሚሉ ቃል ዛሩን የሚያስነሳበት ነው።
ስለዚህም ከወያኔ ጋር ስለ ኢትዮጵያ መነጋገር ይቻላል የሚል ስለ ኢትዮጵያ ፖለቲካም ሆነ ስለ ወያኔ የሚያውቀው ነገር የለም ማለት ነው። የለበጣና ጊዜ ለማጥፋት ካልሆነ በቀር ወያኔን ጋብዞ ድርድር ምንም ጊዜ አይሰራም። ስለዚህ እርቅ ሳይሆን የሚያስፈልገው ጥልቅ ግንዛቤ ነው። ህዝብ መሰረታዊ መብቴን አትጣሱ ብሎ ታገለ እንጂ መብቴን ስጡኝ ወይም አሰጡኝ ብሎ አልጠየቀም። መብት በችሮታ የሚለገስ አለመሆኑን አታውቅም የተባለው ህዝብ ማወቁን ደጋግሞ አሳይቷል። ኢህአፓ ከህዝብ ተነጥሎ ስለማያውቅ የህዝብን ፍላጎቱን ጠንቅቆ ያውቀዋል። በመሆኑም ነው በዚህ ሁሉ የመከራ ዘመን ሳይነጣጠሉ የዘለቁት። አንዱ የሌላው ጋሻና ጠለላ የሆነበት ምክንያት ጥርት ያለው ህዝባዊና ሀገራዊ ዓላማ ስላቆራኛቸው ነው። የህዝብ ፍቅርና የዓላማ ጽናት መስዋዕትነት የሚገለጥ እንጂ በወሬና በዲስኩር የሚጠናቀቅ አይደለም። ህዝብ የሚሞትለትን አይቷል ያውቀዋልም። መስካሪ አያሻውም። ህዝብና ኢህአፓ የማይተዋወቁ ቢሆን ኖሮ እንኳንስ 40 ዓመት አንድ ዓመትም አብረው ባልቆዩ ነበር። ኢህአፓ ለአድራጎቱ ምስጋናም አዋጅም አያስፈልገውም። ምንጊዜም በተግባር ከህዝብ ጎን አለመጥፋት ዓላማን አለመሳት ነው ብሎ የሚያምን በመሆኑ ነው። ከዚህ ውጪ በባዕዳን ግፊት የሚደረግ ጉንጭ አልፋ ድርድር ህዝብ የሚያውቀው አይደለም። ህዝብ ካላወቀው ደግሞ ኢህአፓ ለማወቅ ይቸገራል። ኢህአፓ የህዝብን ጥቅም አስቀድሞ የሚያይ መሆኑና ለድርጅታዊ ጥቅምና ስምምነት ባለመመቻቸቱ በርካታ ተከፊዎችና አኩራፊዎችን እንዳፈራ የታወቀ ነው። ዘወር ብለው ቢያዩ ግን ሀገርን ለማዳን ግልብ ውሳኔና የጥድፊያ እርቅ ሳይሆን የሚያስፈልገው ጥልቅ የሆነ ግንዛቤ መሆኑን ነው። ኢህአፓ የህዝብን ወሳኝነት ለማረጋገጥ ሲል መስዋዕትነት ከፍሏል። ለዚህ ነው ከመጀመሪያው ህዝባዊ መፈክሮች አንግቦ ጊዜያዊ ህዝባዊ መንግስት አሁኑኑ፣ መሬት ላራሹ፣ ዴሞክራሲ ያለ ገደብ ብሎ ታግሏል። ከዚህ ውጪ የትኛው የተሻለ መፈክር ተገኘ? ወይስ የወያኔን ህዝብን አፍኖ ዝርፊያ መፈጸምና በቋንቋ ሸንሽኖ ዘረኝነትን ማራመድ እንደ አማራጭ ታየ? እርግጥ ነው እንደነ መንግስቱ ያሉ በማያውቁት የሚቀላምዱ ደንቆሮች ሀገሪቱን አደጋ ላይ ሲጥሉ የሻዕቢያን የወያኔና የኦነግ ሰላዮች ባጠገባቸው ኮልኩለውና ቁልፍ ቦታዎችን አስይዘው በውጪ ሲደነፉ ሀገር ወዳድ የሆኑ አማሮች፣ ኦሮሞዎች፣ ትግሬዎችና ሌሎችም እየተለቀሙ ተገደሉ። ይህ ነው የደርግና የመኢሶን የፖለቲካ ችሎታ ያስገኘልን። የዚህ አይነቱን መከራ በመስዋዕትነት ያሳለፈው ኢህአፓ በትግል ስም መሐላውን ለደረደረ ሁሉ የእቅፍ አበባ ይዞ መገኘት ባይጠበቅበትም ሲጀምር በሀገር ጉዳይ ላይ ቂምም ሆነ ጠብ መኖር አለበት ብሎ የሚያምን አይደለም። ሲቀጥል በባዕዳን አደራዳሪነት የሀገርን ህልውናም ሆነ የህዝብን መብት ማስከበር ይቻላል ብሎ መቀበል ያዳግታል። የባዕዳን ድርድር ያተረፈልን ምን እንደሆነ ጠንቅቀን እናውቃለን። ህዝብ ያፈረበትን፣ ጠላት ቀና ያለበትን፣ ጠባቦች ያሽካኩበትን ተቀበሉ ብለው ነው ያሉን። ይህ የአሁኑ ሁኔታ ደግሞ እውን የተጣላ አለና ነው የተጨነቁት ወይስ ትግልን ለማኮላሸት አስበው? ይልቁንስ ለኢትዮጵያውያን የህዝብን ጥያቄ አውቆና ተረድቶ ትግሉን ማደናቀፍና ቄሮንም ሆነ ፋኖን ወጣት አርበኞችን እንዲጠናከሩ ማበረታታት ቅድሚያውን ቢይዝ ይጠቅማል። በዓላማ ላይ መግባባት፣ በዓላማ መቆም፣ ህዝብና ሀገርን ማስቀደም ሁሉንም ችግሮች ይፈታል። ያልጠረጠረ ተመነጠረ፣ ተደጋግሞ ጥቃት ለደረሰበት እንግዳ ነገር አይሆንም። ኢህአፓ ይህን ባያደርግ ኖሮ ትግሉንም ራሱንም ባላቆየ ነበር። የህዝብ ፍቅር በልቡ ከሰረጸ ፊርማና ወረቀት ጠፊ ነው ተቀዳጅ፣ መተማመን ብቻ ይበቃል ለወዳጅ ተብሏል። በህዝብ እንመን፣
ድል የኢትዮጵያ ሕዝብ ነው። ያደቆነ ሰይጣን ሳያቀስ አይለቅም። ወያኔ ገና ውንብድናውን ሲጀምር ጸረ አማራና ጸረ ኢትዮጵያዊ ሆኖ ነው። ጸረ ኦርቶዶክስ ሃይማኖት ሆኖ ነው የተንቀሳቀሰው። እስልምናንና የገዳ ስርዓትን መብት አስከባሪ መስሎ ለፖለቲካ መሳሪያነት ያገለግለኛል ብሎ ለጎሳ ክፍፍሌ ይጠቅመኛል ብሎ በማሰቡ በተለይ በመጀመሪያው አካባቢ ወዳጅ መስሎ ለመታየት በቤተ ክርስቲያን ዙሪያ መስጊድ ካልቆመ ያለ ሲጋበዝ መቆየቱ አሊ የሚባል አይደለም። የኢትዮጵያን ሕዝብ በቅጡ ያልተረዳው ወያኔ እስላሙን ቤተ ክርስቲያን አቃጥል፣ ክርስቲያኑን መስጊድ አቃጥል ብሎ ተቀባይነት ቢያጣ የራሱን ካድሬዎች አሰማርቶ ሲያደርገው እንደነበር የታየ ነው። ወያኔ አሁን ላይ እያጨደ ያለው ያን ጊዜ ዘራውን የጥላቻ ዘር ነው። የኢትዮጵያ ሕዝብ ዘር፣ ጎሳ፣ ሃይማኖት፣ እድሜና ጾታ አይደለም። እኔ ኢትዮጵያዊ ነኝ ብሎ በግልጽ ነግሮታል። የአንድነታችን ጠላት ወያኔ ነው በማለት አሳውቆታል። እኛ አንድ ላይ የኖርን አንድ የሆንን ሕዝብ ነን። ሕዝቦች አይደለንም። ሕዝቦች ያንተ ቅዠት ነው። ኢትዮጵያን ለማፈራረስ የተጠቀምክበት ቃል ነው። አለበለዚያ በምንም የቋንቋ መስፈሪያ ሕዝቦች የሚለው ቃል አንድ ሕዝብንና ሀገርን አይወክልም። ወያኔ አማርኛንም እንደ አማራው ላፈናቅል ካላለ በስተቀር የነጠላ ቁጥር መግለጫ የሆነን ቃል ለብዙ ቁጥር መገለጫ ማዋል ባልተገባው ነበር። ወጣቱ በማያወላዳ ሁኔታ እኛ አንድ ሕዝብ ነን፣ በአንድ ሳይኮሎጂ የተገነባን ኢትዮጵያውያን ነን በማለት ቢነግረውም ወያኔ በግድ እኔ ያልኩትን ካልተቀበልክ ብሎ በአጋዚ ጦሩ እየጨፈጨፈው ይገኛል። ወያኔን በማንቆሻበል ጊዜ አልፏል። ግብግቡን ፈልጎታል። የኢትዮጵያ ሕዝብ ደግሞ ወያኔ ስለፈለገው ሳይሆን እሱ በፈቀደው ወቅትና ሰዓት ልኩን ሊያሳየው ዝግጁ ነው። ትግል በሞት አይገታም። ሕዝብን በማስፈራራት እንኳን ወያኔ የፋሺዝም ፍልስፍናው አለቆቹ እነ ሂትለርና ሞሶሎኒ ከነቅዠታቸው አልሰነበቱም። ሕዝብ ዋጋቸውን ሰጥቶ አሰናብቷቸዋል። ወያኔን ሕዝብን ይቅርታ አልጠይቅም፣ ይህን ከማደርግ ድርጅቴ ኢህአዴግ ቢፈርስ ይሻለኛል ብሎ በአባይ ፀሐዬ በኩል ነግሮናል። ከጠበቀው ሕዝብ መልሱን እስኪያገኝ መቸኮል አያስፈልግም። ወያኔ በኢትዮጵያ ላይ መዳፈር የጀመረው ዛሬ አይደለም። በሜዳ ድንፋታው በአንድ ነው ደማችን ሀገር አይገነባም ብሎ ተሳልቆብናል። ያደመጠው ግን አልነበረም። በንቀት በመመልከት የት ይደርሳል በማለት ባዕዳን በኢትዮጵያ ላይ አድመው ይነሳሉ ብሎ በማመን ከደርግ የበለጠ ጨካኝ አይመጣም ብሎ በማለት ለገበሬው የመጣሁኝ ነኝ ሲል
ያለ መጠርጠር በመቀበል ደርግ አደንቁሮት የሄደው ጆሮ ኢሃፓን ለመስማት በመቸገሩ በዚህ ሁሉ ምክንያቶች ወያኔ ሰተት ብሎ አዲስ አበባ ሊገባ በቅቷል። ለወያኔ የለመደሽ ጦጣ ሁልጊዜ ፍርጠጣ ሆኖበት መውጫውም እንደ መግቢያው የሚቀል መስሎት ባሳብ ቢናውዝም ኢትዮጵያውያን እንዳመጣጡ እንደሚሸኙት ጥርጥር የለውም። ግን ሁልጊዜ የአዋዦች ሰለባ አንሁን፣ ጠንቀቅ እንበል የሚለው ኢሃፓ ምንም ጊዜ ቃል ኪዳኑ ለህዝብ እውነትን መናገር በመሆኑ ነው። ስለዚህ ሀገርንና ወገንን ራስንም ለማዳን ኢሃፓን እናዳምጥ፣ ምክሩን እንቀበል፣ ለሐቀኛ ትግል እንሰለፍ። ሀገሬ ህዝቤ ያላለ ይመለስ። ትግል በወላዋይነት የሚወጡት አቀበት አይደለም። ይህ ምክር የትግራይ ልጆችንም ይመለከታል። ወያኔ እያቃዠ ባለው የዘር ፍልስፍና ተይዛችሁ ራሳችሁን አደጋ ውስጥ እንዳታስገቡ ከወገኖቻችሁ ጋር ተባብራችሁ ቁሙ። ጠባብ ጎጠኛ ተመሳጥረው ኢትዮጵያን ለማፈራረስ በቋንቋ ሲከፋፈሉ ቅድሚያውን እርምጃ በምዕራብና በምስራቅ የሀገራችን ክፍሎች በሚኖሩ አማሮችና አማርኛ ተናጋሪዎች ላይ አሰቃቂ ግድያ ፈጽመዋል። ምክንያቱም ገና ከሜዳ ጀምረው በመሮሃቸው ላይ ደሃ አማራም ቢሆን ተረፈ መረፍ የቀመሰ በመሆኑ ከፊውዳል ወንጀል ሊጸዳ አይችልም ብለው የተነሱ በመሆናቸው ነው። ይህ አይነቱ የወያኔ ወንጀል በእጅ መጨባበጥ ብቻ የሚያበቃ አይሆንም። የኢትዮጵያን ሕዝብ በተለይም አማራውን ነገድ ጎንበስ ብሎ ይቅርታ መጠየቅ ግዴታው ነው። ልትገሞይ የኢትዮጵያን ሕዝብ በተለይም የአማራውን ነገድ ጎንበስ ብሎ ይቅርታ መጠየቅ ግዴታው ነው። በወልጋዳ አስተሳሰቤ ሕዝብና ሀገርን በድያለሁ ብሎ ማለት ለግድያው ተመጣጣኝ ባይባልም ለሕዝብ የመገዛትን ባህሪ አስተምሮ ያልፋልና ተቀባይነት ሊኖረው ይችላል። የማቤት ጠፍቶ የማሊበጅ የአውሬ መፈንጫ ይሆናል እንጂ ሲል የኖረን ሕዝብ ይሁንታ በአንዲት ሐረግ ይቅር በሉኝ ብሎ ማግኘት ከፍተኛ ጸጋ ነው። ወያኔ ስልጣን ይዞ የሕዝብን ንብረት ከመደበቅና ከመስረቅ ውጪ ራዕይ ኖሮት አያውቅም። የሚያደርጋቸው ነገሮች ሁሉ በግብታዊነት የሚፈጸሙ ናቸው። ኢትዮጵያን ከመገንባትና ለሕዝቧ በጎ ከማሰብ ይልቅ ጊዜ የሚያጠፋው እንዴት ኢትዮጵያን ሊያፈራርሳት እንደሚችልና ባዕዳን ጌቶቹን የሚያስደስትበትን በማስላት እንዲሁም የደረሰኝ ደብዛዎችን አጥፍቶ ከስርቆት ወንጀል የሚድንበትን ዘዴ በመፈለግ ላይ ብቻ ነው። ወያኔ ማለት ያ ነው። አሁንም ያልገባቸው ካሉ፣ በጥቅም የተገዙ ካሉ፣ በጠባብ ጎሳኝነት የታወሩ ካሉ የሕዝብን ተግሳጽ ተጠበቁ፣ ጊዜውን ይጠብቁ። ወያኔ ባዕዳንን ተለማምጦ ለስልጣን ሲበቃ ኢትዮጵያን ለማፈራረስ፣ ሕዝቧን ለማተራመስ፣ ሃይማኖቷን ለማርከስ ቃል በመግባት ነበር። በዚህም አድራጎቱ የኤርትራን ሕዝብ ከወገኖቹ ለያየ። የጎንደርን መሬት ከሱዳን ጋር ተከፋፍሎ ግማሹን ለራሱ ግማሹን ለሱዳን ሸለመ። አማራውን ናቀ፣ አጠቃ፣ ተሳለቀ። በኦሮሞ ላይ ተሞሻለቀ፣ አጠቃ፣ ተሳለቀ። ወያኔ የኢትዮጵያን ሕዝብ አላወቀውም። አንዱ ትውልድ ቢያሳልፈው ሌላው ትውልድ የሚያምቀው መሆኑን አልተረዳውም። ኢትዮጵያ ማለት በአንድ ትውልድ ተፈጥራ በአንድ ትውልድ የምትጠፋ ሀገር አድርጎ ነበር የቆጠራት። በራሱ ገመድ ታነቀ፣ በራሱ ተሸማቀቀ። ያለፈውን ትውልድ ገድዬ ጨርሼ አሰድጄ አስሬ አርፋለሁ ብሎ በማሰብ ተንደፋደፈ። በሰረቅኩት ገንዘብ እፎይ ብዬ ዝናናለሁ ብሎ ሲዘገጃጅ ወጣቱ የኢትዮጵያ ልጅ ደርሶ ማን ቁርጡን ያዘው። የሕዝብ ግብር አለብህ ክፈል ብሎ አፋጠጠው። የኢትዮጵያ ሕዝብ ፍርድ የሚሰጥበትን ወቅትና ጊዜ ያውቀዋል። ዝም ብሎ ሲያሳልፍ የፈራ የሚመስላቸው ግብዞች ማንነቱን ያላወቁ ብቻ ናቸው። ኢጣሊያ 40 ዓመት ጠብቃና አረሳስታ ኢትዮጵያን ማጥቃት ይቻላል ባለችበት ወቅት ለማጥቃት ስትሞክር ለ5 ዓመታት በዱር በገደል ሽፍቶች ፋሽስትን ፍዳ አስቆጥረው ያባረረው የኢትዮጵያ አርበኛ ኢጣሊያ እንዳሰበችው በጎሳና በቋንቋ ተከፋፍሎ አላስፈነደቃትም። ይልቁንም አብሮ አንድ ሆኖ አስገረማት።
አሁንም የተደገመው ያ ነው። ወያኔን 26 ዓመት ተዝናንቶ የዘረጋው የመከፋፈል ፖሊሲ በኢትዮጵያ ልጆች በቄሮና በፋኖ ሲፈረካከስ ወያኔ ከማልቀስ ውጪ አማራጭ የለውም። ህዝብ ሲያፈጥበት፣ ህዝብ ዘገሩን ሲነቀንቅ መውጫ መግቢያ ይጠፋል የሚባለው ለዚህ ነው። የኢትዮጵያ ህዝብ ይሄ ነው። ጠላቱ አይመችም። ችግሬ በሰው ፊት እንዳታጋልጠኝ እኔኑ ብቻዬን ጎሰም አርገኝ ብሎ ነው የሚነሳው የሚቆራኘው። ችግሩ አንድነቱን አይፈታውም። ግፍ ያንገሸገሸው ወጣት ገንፍሎ ሲወጣ እንኳን አዋጅ እንኳንስ አጋዚ ጦር ማንም አይመልሰውም። ፊቱን ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ እያለ ቄሮና ፋኖ ተዛባበተበት። ወያኔ ሀዲዱን ስቶ ገደል እየገባ ነው። ተስፈኞች ተስፋችሁን ቁረጡ፣ ተሳፋሪዎችም በጊዜው ዘላችሁ ራሳችሁን አትርፉ። የሚጠብቃችሁ ጭው ያለ ገደል ነውና ህዝብ ምን ጊዜም አሸናፊ ነው። ህዝብ ምን ጊዜም አሸናፊ ነው። ለጭፍን አምባገነንነት የጨከነ ትግል ያስፈልገዋል። መድበለ ፓርቲ የሚለውን ቃሉን ራሱን ወደ ኢትዮጵያ የፖለቲካ መዝገበ ቃላት መጀመሪያ ያስገባው ኢህአፓ ሲሆን ቃሉንም መጀመሪያ በጽሑፍ መልክ ዴሞክራሲያ ያስተዋወቀው በወያኔ እጅ ወድቆ ደብዛው የጠፋው ጸጋዬ ወይን ገብረ መድህን ወይም ደብተራው ነው። ለወያኔ ቃሉም ጽንሰ ሐሳቡም ባዳ ነበሩ፣ አሁንም ናቸው። ኢህአፓ የወያኔን ጸረ ሕዝብ መስመርና ፖለቲካ መታገልና መቃወም የጀመረው
ገና ከደደቢት ውልደታቸው ጀምሮ ነውናም በዚሁ መሰረታዊ መድበለ ፓርቲ ጥያቄ ወያኔ የያዘውን የተሳሳተ አቋም ገና ከእንጭጩ አጋልጦ ነበር። ወያኔ ከኢህአፓ ያለውን ልዩነት በመጽሔቱ ተደራጅ ሚያዝያ 1979 ዓመተ ምህረት ገጽ 82 ሲገልጽ እንዲህ ብሎም እንደነበር ማስታወስ ይበቃል። በማጠቃለል የኢህአፓና የኛ ሶስተኛ መሰረታዊ ልዩነት በዴሞክራሲ ጥያቄ ላይ እንደሚከተለው ማስቀመጥ ይቻላል። እኛ የሌኒንን መሰረታዊ እምነቶች ተከትለን የመደብ ገደብ ያልተደረገበት ዴሞክራሲ ሊኖር አይችልም። በዚህም መሰረት የላባደሩ ዴሞክራሲ ቡርዣውን በአንድ ወይም በሌላ መልክ ማግለሉ አማራጭ የሌለው ጉዳይ ነው ብለን እናምናለን። በዚህም መሰረት የቡርዣው ፓርቲዎች መፈቀድ የማያጠያይቅ ጉዳይ ሳይሆን እንደ ሌሎች የዴሞክራሲ መብቶች በሂደት ማዕቀብ የሚደረግበት ጉዳይ ነው እንላለን። ኢህአፓ የቡርዣ ሊበራሊዝም አመለካከትን ተከትሎ የቡርዣ ፓርቲዎች መፈቀድ አጠያያቂ መሆን የለበትም፣ ቡርዣ በመሆኑ ብቻ የዴሞክራሲ መብት ሊከለከለው አይገባም ይላል። ኢህአፓ የመደብ ገደብ ለማይደረግበት በተጨባጭ ግን የጭቁኖችን መብት መገደቡ ለማይቀር ዴሞክራሲ ቆም ያለው ሲል፣ እኛ ግን የመደብ ገደብ የማይደረግበት ዴሞክራሲ ሊኖር አይችልም፣ ዴሞክራሲ ለቡርዣው ካልተገደበ በስተቀር ለጭቁኑ መገደቡ አይቀርም እንላለን ሲል ነው ወያኔ ያቀረበው። ይህ የወያኔ ጥራዝ ነጠቅና ግልብ ድምዳሜ በመሰረቱ አገር አንድ ገዢ ፓርቲ ብቻ ነው የሚያስፈልገው የሚለውና የአፋኙን የአልባንያውን ኤንቨር ሆዣ ፖለቲካ የሚያቀነቅን ነበር። ወያኔ ኢህአፓን ቡርዣ፣ አድሃሪ፣ ጸረ ሶሻሊስት እያለ ሲያወግዝና አልፎም የአንድ ፓርቲ አምባገነንነትን ሲሰብክ ኢህአፓ ታግሎታል፣ ተቃውሞታል። በየካቲት 1981 ዓመተ ምህረት ባወጣው ዴሞክራሲያም ወያኔ ለስልጣን ከበቃ የሚመጣውን አደጋ አስመልክቶ የሚከተለውን ጽፎ ነበር። በአውደ ጦርነት በሚገኝ ድል ብቻ መፍትሄ አይገኝም። ከአውደ ጦርነት አኳያ በአውደ ፖለቲካው ላይ በንቁ መምከርን፣ ሐሳቦች ማዋዋጥን፣ መስከንን ይጠይቃል። እንዲህ አይነቱ የፖለቲካ ቀመር ነው ለኢትዮጵያ የሚሰራው። በዚህ ቀመር መሰረት የማይታገል ውጉዝ ከማሪዎስ ነው፣ መደምሰስ መዳመጥ አለበት ወዘተ አይነቱ ዛቻ አለባብሰው ቢያርሱ ባረም ይመለሱ ነው የሚሆነው። የአመለካከት ልዩነት በተፈጠረ ቁጥር ቡራ ከረዩ ባህላዊ መሰረቱ ግልጽ ሲሆን ከአፍ ላይ ነፋስ የሚወስደው ዴሞክራሲ አርቲፊሻል እንጂ ነው። የኢህአፓ ወቅታዊ ማስጠንቀቂያ በሚገባ ባለመደመጡ ወያኔ ያው ለስልጣን ሊበቃና ሊያደናግረም ቻለ። ሁኔታውና ባዕዳን አለቃዎቹ ስላልፈቀዱለት መድበለ ፓርቲን በአፍአዊ ደረጃ መቀበል ተገደደ። ጨርቅ ሲለው የነበረውን ሰንደቅ ዓላማ ተቀበልኩ እንዳለው ሁሉ በአማርኛ መናገር እንደጀመረው ሁሉ፣ ይህ ግን ሁሉ ድለላ፣ ለበጣ፣ ያዞምባና የይስሙላ ነበር። መድበለ ፓርቲ ቢልም አመረው ይቃወሙኛል ያላቸውንና ኢህአፓን በሰበብ አስባቡ አገደ። ተለጣፊዎችን ቀፈቀፈ። ያው ጨቋኝ አንድ ድርጅቱን ኢህአዴግ በሚል ጭምብል ሸፍኖ አሰፈነ። በከይሲ ጎዳናው ሊያጅቡት የተሰለፉትንም ቀስ በቀስ መነጠረና ታዛዥና ሎሌዎችን ብቻ ኮለኮለ። የወያኔ ዴሞክራሲ አርቲፊሻል ግንጥል ጌጥና ኮሾ እርባና ቢስ መሆኑም ሳይውል ሳያድር ታየ። በኢትዮጵያ ዴሞክራሲ ካልሰፈነ ለወያኔ ድጋፍ አንሰጥም ብለው የለፈፉ ባዕዳንም ያው እንደተጠበቀው ልፈፋቸው የይስሙላ መሆኑን በማረጋገጥ ወያኔ ህዝብ አፈናውን ባጠናከረ ቁጥር ይበልጥ እየረዱትና የአፈና ስልጠናም እርዳታ እየለገሱት ቀጠሉ። ለሚፈልጉትና በሚፈልጉት ሁሉ አለው ጌቶቼ ብሎ በመገኘቱና ህዝብንም በሶማሊያ እንደታየው ለባዕድ ጥቅም ሰለባ በማድረጉ ዴሞክራሲ ታፈነ አልታፈነ
ለአሜሪካም ሆነ ለአውሮፓ ግድ አላላቸውም። የጎረቤቶቹን በተለይም ሱዳንን መሬት ሁሉ ለግሶ ስላግባባም ከዚያ በኩል የሚያሰጋው ሁኔታ አልተፈጠረበትም። በአሁኑ ወቅት የወያኔ አገዛዝ በፍርሃትም በእብሪትም የመድበለ ፓርቲ ቧልቱን አክትሞና ጭምብሉንም አውልቆ የአንድ ድርጅት ጭፍን አምባገነንነትን አስፍኗል። ይህ ሁኔታ በሽፍንፍን ከ1983 ዓመተ ምህረት ጀምሮ የነበረ ቢሆንም ከወያኔ በሰላም ተፎካክረንና በምርጫ ገብተን የሚሉ ተላላዎች ሳያውቁና አውቀውም ሽፋን ሲሰጡት ቀርበው ነበር። ዛሬ ወያኔ እነሱን አልፈልጋቸውም ብሎ ጥሏቸዋል። ብቻዬን በይፋ ገዛለሁ ገደል ግቡ ብሎም ወርውሯቸዋል። አንዳንዶቹን በመለስተኛ ሹመት አቅፎ የሚያስቀጥል ሲሆን ሌሎቹን ግን ወደ ፖለቲካው ማረፊያ ቤት ሊሸኝ ተነሳስቷል። ይህም ክስተት ለኢትዮጵያ ሕዝብ ትግል ድል ነው። የወያኔ ጭምብል ወልቆ በዓለም አቀፍ ደረጃ አምባገነንነቱ በማያወላብዳ መንገድ በመጋለጡ ጠበቆቹና ደጋፊዎቹም አፍረዋል። አማካሪዎቹ ጠላቶቹ ይሆኑ ብለው የጠረጠሩም አልጠፉም። ወያኔ ግን ያዳቆነው የአልባንያ ሁሉን ተቆጣጣሪ ሰይጣን እያቀሰሰው እንጂ ሌላ አዲስ ጠባይ መጥቶበት አይደለም። የመለስ ቡድን ሁሉን መቆጣጠር የሚፈልገው ህዝባዊ ድጋፍ እንደሌለው ስለሚያውቅ ነው። በመሆኑም በራሱ ላይ እምነት የለውም። ህዝባዊ ድርጅቶችን የሚያፈርሰውና በመጥቃቸው ተለጣፊ የሚያቋቁመውም ለዚህ ነው። የሰራተኛና የአስተማሪ ማህበራት ላይ ያደረሰውን ማስታወስ ይበቃል። ለሰብአዊ መብት የቆሙ ማህበራትና ግብረሰናይ ድርጅቶችን ለማፈን የወጣውን ህግ ይመለከቷል። ነጻ ጋዜጦችን ለማፈን የተወሰደውን እርምጃና የወጣውንም ህግ ያጤኗል። የወያኔ ብዙ ሺህ ሰላዮች በህዝብ መካከል መሰማራታቸውንም እናውቃለን። ይህ ተቆጣጠር አፍን መርህ ወያኔን ይገልጸዋል። ወያኔ እንደ ድርጅትም ሆነ ከቁንጫው አንጻርም ቢሆን ፈሪ ነው። ፈሪ ገዢዎች ደግሞ ሳይቀድሙኝ ልቅደም በሚል የርብትብት ፖለቲካ ብዙ ህይወት ያጠፋሉ። መንግስቱ አልን መለስ ያው ነው። በወያኔ ላይ የክተት አዋጅ ማሰማት ከነበረብን ዓመታት አልፈዋል። ጥሪውም ቀርቦ ነበር፣ ግን አድማጭ ጆሮዎች ተደፍነው አስቸግረው ነበር ማለትም ይቻላል። ዛሬም ቢሆን ጅብ ከሄደ ውሻ ጮኸ የምንልበት አይደለም። ከልብ ከሆነ ክተቱ ዛሬ ነጋሪት ቢጎሰም ጠቃሚ ነው። አይወጋንም በሚል ቅዠት ግማሽ ሰራዊትን አስጨርሶ ሲያበቁ ግን እምቢልታ መንፋቱ መቼም ጉዳቱና ጥቅም የለሽነቱ ለማንም ስውር አይደለም። በሁለገብና ቆራጡ ጸረ ወያኔ ትግል የምናምን ሁሉ እስቲ እንወያይ እንምከር የሚለው ጥሪ ሲስተጋባ ይህ ትብብር አፍአዊና በባዕድ አገር ለመጫጫት ሳይሆን ተግባራዊና ተጨባጭ ትግልን እውን በሚያደርግ መንገፍ መሆን አለበት ከሚል ነው። ለዚህም ነው ህልውና አልባና የኢስሙላ ድርጅት ነን ባዮች ሳይሆን በተጨባጭ ለትግሉ አስተዋጽኦ የሚያደርጉ ለሰራዊቱ ወታደር ታጋይ የሚያቀርቡ አደራጅና ታጋይ አባላትን የሚያሰልፉት ይቅደሙ የተባለው። ተሽመድምደው የሚያዳክሙ የክፍፍልና ሉባልታ አባወራዎች ታሪከ ብልሹዎች ይራቁ የተባለውም ለዚህ ነው። ከለልተኛነት ወይም ዝግነት ሳይሆን የቸከና ያደከመንን ምጸት ላለመድገም በሚልም ነው። በግልጽና በድፍረት መነገር ያለበትም ሐቅ የፖለቲካ ግንዛቤያቸው ደካማ ከመሆን አልፎ የተደነጋገረ ከሆነ ከመሪነት ቦታ ይወገዱ ማለት መቻልን ይመለከታል። የሀገርና የሕዝብ ዕድል ዕጣና ነገን ይመለከታልና የግለሰብ ስሜትና ግብዝነት ከግምት ሊገባ የሚችል አይደለም። ትናንት በሀገርና በሕዝብ ላይ ወንጀል የፈጸሙም ዓለምንም ንስሐና ይቅርታ ጥየቃ የሕዝብን ጎራ ሊቀላቀሉ መፈቀድም የለበትም።
ታጥቦ ጭቃ ነው አለበለዚያ። ይህ ሁሉ ቂም ወይም ማክረር አይደለም፣ የሚያዋጣ መንገድን ጥቆማ እንጂ ስህተትን እየደገም ከመከራ ወደ ባሰ መከራ እንዳንገባ ማስጠንቀቅ እንጂ። የወያኔ አገዛዝ ጸረ ሕዝብና ጸረ ኢትዮጵያ መሆኑ ተረጋግጧል። ከአሁን ወዲያ ያለፈው አሰቃቂ የምርጫ ሆነ ጠላት የለንም ቧልት ሊቀጥል ከቶም አይፈቀድም። ከአሁን ወዲያ ዋናው ጉዳይ ይህን አረመኔ አገዛዝ በሁሉም መንገድ ታግሎ ማስወገድ ብቻ ነው። ይህን የሚጻረሩ የፖለቲካ ቡድኖች ሆኑ መሪዎች ከቶም ህዝባዊ የሚባሉ ሊሆን አይችልም። በህዝብ ትግል ላይ ጋሬጣዎች እንጂ። ከወያኔ ጋር ሰላምና መቻቻልን የሚሰብኩ ወደዱም ጠሉም የወያኔ ጀሌዎች ናቸው። በዚህ ላይ ቅንጣትም ውዥንብር መስተናገድ የለበትም። ይህ ግልጽ ከሆነ ዘንድ ቀጣዩና አፋጣኙ ተልእኮ ክንድን አስተባብሮ ወያኔን መደቆስ ነው። የወያኔ አገዛዝ ህዝብን በብሔረሰብና በከፋም ደረጃ በሃይማኖት ከፋፍሎ ሀገርን ሊያጠፋ እየተዋደቀ ነው። ለዚህ ሰለባ መሆን ውድቀት ነው። በብሔረሰብና በሃይማኖት ተከፋፍሎ ለወያኔ ሰለባ መሆን አገርንም ራስንም ማጥፋት ነው። ለዚህም ነው የብሔረሰብ ጭቆና በሚል ሽፋን ኢትዮጵያዊነትን ክደውና ተጻረው ያሉ ኃይሎች ወይም በሃይማኖት አክራሪነት እሳት ሊለኩሱ የተነሱት ሁሉ ከዚህ አይነት ስምሪት መታቀብና መራቅ ያለባቸው። የብሔረሰብ ችግሮችና ጥያቄዎች በዴሞክራሲያዊት ኢትዮጵያ ጥላ ስር የሚፈቱ ናቸው። ሃይማኖትን ወጥሮና አክርሮ ደግሞ ግጭትን መጋበዝ ኃጢአት ሐራም ቢባል ማግነን አይሆንም። በመሆኑም ህዝብ አንድነቱን አጠናክሮ በዋናውና በጋራ ጠላቱ በወያኔ አገዛዝ ላይ መነሳት አለበት። ትግሉም መራራና ከባድ መሆኑ ግልጽ መሆን አለበት። መስዋዕትነትን ይጠይቃል። ዛሬም ቢሆን ዜጎች ደማቸውን እያፈሰሱ ናቸው። ሀገርንና መብትን ማስከበር የደም ግብርን ጠያቂ ነው። ሌላ መንገድ የለም። የሀገርን ነጻነት ለማስጠበቅ ሚሊዮን ዜጎች ጣሊያንን ተዋግተው አልቀዋል። ፋሽስቱ ደርግን ሲታገሉ ብዙ መቶ ሺህ ዜጎች ተሰውተዋል። ወያኔንም ስልጣን ከመያዙ በፊት ሆነ በኋላ ሲታገሉ የወደቁት ብዙዎች ናቸው። ለዚህ መራራ መስዋዕትነት ዝግጁ ያልሆኑ ከትግሉ መድረክ ሊርቁ ጠቃሚ ነው። መትረየስ ሲጮህ መድፉ ሲያጓራ ፈሪን አርቁ ከጀግኖች ጎራ ተብሏል። ፈርቶ እንዳያስፈራ ማለት ነው። ከራሳችንም ተመክሮ ሆነ ከዓለም ታሪክ እንደምንገነዘበው ጨቋኝ ኃይሎች አይበገሬ መስለው ይታያሉ፣ ግና የወረቀት ነብሮች ናቸው። ቆራጥ ትግል ከገጠማቸው ይሸነፋሉ። አጼውም ደርግም የኢራኑ ሻህም አሜሪካም በቪየትናም የደቡብ አፍሪካ ዘረኛ ስርዓትም ወዘተ ሁሉም በህዝብ ትግል ተሸንፈዋል። ህዝብ ኃያል ነው የሚለው ባዶ ቃል አይደለም። የኢትዮጵያ ጀግና ህዝብ ደግሞ ስንቱን ወራሪ አሳፍሮ የሰደደ አኩሪ ታሪክ ያለው ህዝብ ነውና ከሃዲ ወያኔዎችን አይቀጡ ቅጣት ቀጥቶ እንጦርጦስ ማውረድ የሚችል ነው። ልንታገልና ለማታገል ቆርጠን ከተነሳን ለጭፍን አምባገነንነት መድኃኒቱ የጨከነ ትግል ነው።